በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዱ የተከበሩ አባታችን መላከ ሰላም አክሊሉ ገብረ ጻድቅ የዚህች ቅድስት ቤተ ክርስቲያን ዋና አስተዳዳሪ፣ እንደየማዕረጋችሁ የአስተዳደር ቢሮ ኃላፊዎች፣ ክቡራን አበው አይንተ እግዚአብሔር ካህናት፣ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ መምህራን፣ ዘማሪያን፣ ዘማሪያት፣ በወደደን ባከበረን በአምላካችን ፍጹም ሰላም ከሩቅም ከቅርብም በዚች በቸሩ መድኃኔ ዓለም የጥንተ ስቅለት የበዓለ ስቅለት መታሰቢያ የተሳተፋችሁ የተገኛችሁ ምእመናን ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን። በቸርነቱና በምሕረቱ በይቅርታውን በእድሜያችን ለችን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር በቀሪዋ ሰዓታችን ቢወድና ቢፈቅድ ሕያውና ዘላለማዊ የሆነውን ቅዱስ ቃሉን እንማራለን። አምላካችን ቢወድና ቢፈቅድ ለዛሬ የምንማርበት የትምህርታችን ርዕስ ወይም የመጽሐፍ ቅዱስ ክፍል የሚሆነው የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ባለው ክፍለ ምንባብ ይሆናል። አስቀድሜ መጽሐፍ ቅዱሱን ክፍል በንባብ አሰማችሁና ከዛ በኋላ ወደ ትምህርታችን እንሄዳለን ማለት ነው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ያለው ቃል እንዲህ ይላል። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን ውደድ፣ ባልንጀራህንም እንደራስህ ውደድ አለው። ጎበዙም ይህንማ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎለኝ ምንድን ነው አለው። ኢየሱስም ፍጹም ልትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህንን ሁሉ ለማስታወስ ሊከብድ ስለሚችል ከታሪኩም ውስጥ አንዲት ኃይለ ቃል ብቻ መዘን ለትምህርታችን ርዕስ እናደርጋለን። እስኪ የሚጎለኝ ምንድን ነው በሉ በሉ እንጂ ድገሙት እስቲ፣ ሶስተኛም ድገሙት። የሚጎለኝ ምንድን ነው በሚል ርዕስ እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይህ ተመሳሳይ ታሪክ እንግዲህ የማርቆስ ወንጌል ምዕራፍ 10 እና የሉቃስ ወንጌል ምዕራፍ 18 ላይ እንደ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ታሪኩ ተጽፎ እናገኘዋለን። ከጥቂት የአረፍተ ነገርና ታሪኩን ሊያጎሉ ከሚችሉ ቃላት ውጪ አብዛኛው የታሪኩ ፍሬ ሐሳብ ተመሳሳይ ነው። አንድ ባለጸጋ ወደ ክርስቶስ እንደመጣ የዘላለም ሕይወትን እንዲያገኝ ምን ማድረግ እንደሚጠበቅበት እንደጠየቀውና ጌታችንም ደግሞ ምን ብሎ እንደመለሰለት የምናገኝበት ታሪክ ነው። ወደ ዝርዝር ወደ ታሪኩ ከመግባታችን በፊት አስቀድመን ያነሳ ነው ለመጽሐፍ ቅዱስ መማሪያ ጥቅስ ያወጣ ነው የሕይወት መጽሐፍ ተብሎ ከሚጠየቀው እና ከሚጠራው ከመጽሐፍ ቅዱስ ነውና መጽሐፍ ቅዱስ ለምን ለሁሉም ነገር መነሻ ለሁሉም ነገር መደምደሚያ በተለያዩ ጊዜያት ደግሞ ለምንሰማቸው አምላካችን ኢየሱስ ክርስቶስ ለኛ በዚች ምድር ስንኖር ለሚያስፈልገን ነገር በሙሉ ማስተማሪያ አድርጋ ቤተክርስቲያን ለምን ትጠቀመዋለች የሚለውን አስቀድመን መመለስ ያስፈልገናል።
ቤተክርስቲያናችን እንግዲህ መጽሐፍ ቅዱስን ከማንበብም ባለፈ በተለያዩ መንገዶች ትጠቀምበታለች። ሊቃውንት እንደሚያስተምሩት መጽሐፍ ቅዱስ በቤተክርስቲያን ውስጥ ያለው ቦታ 3 ነው። አንደኛው መጽሐፍ ቅዱስ ይነበባል። እስኪ መጽሐፍ ቅዱስ በሉ። ይነበባል። መጽሐፍ ቅዱስ የተጻፈው ራሱ ሲጀመርም እንዲነበብ ነው። መጽሐፍ ቅዱስ በተለያየ ምክንያት ተጽፏል። አንዳንዶቹ በብሉይም ሆነ በሐዲስ ኪዳን እግዚአብሔር ጻፉ ስላላቸው አባቶቻችን የጻፏቸው አሉ። አንዳንድ ቅዱሳት መጽሐፍት ደግሞ የተጻፉት አባቶቻችን አስተምረው ሃይማኖትን አጽንተው ወደ አዲሱ ወደ ክርስትና እምነት ካስገቧቸው በኋላ ደግሞ በተለያየ ምክንያት የነሱን ከእግር መራቅ ምክንያት አድርገው ወደ ቀደመ ልማዳቸው ይመለሱ ለነበሩ ሰዎች ማጽኛና ማስታወሻ እንዲሆናቸው። ለዛ ነው መጽሐፍ ቅዱስ በነገራችን ላይ ክርስቲያኖች ለኛ ዕለት ዕለት የሚነበብልን ዕለት ዕለት ቤተክርስቲያንም ስታነበው የምትሰሙት አባቶቻችን ካስተማሩን ክርስቶስ እንድንኖረው ካዘዘን ትእዛዝ ሰምተን የምንተላለፍበት ጊዜ በጣም ብዙ ስለሆነ የሚነበበው የማስታወስ አቅማችን በጣም ደካማ ስለሆነ ተደጋጋሚ ስንሰማው የልቡናችን ሰሌዳ ላይ ተቀርጾ በህይወት መኖር እንድንችል እንዲያደርገን ቤተክርስቲያን። ለዛ ነው መጽሐፍ ቅዱስን መጀመሪያ ምን ታረገዋለች ሲባል ታነበዋለች ይባላል። ማንበቧስ ለምንድነው ጥቅሙ አስፈላጊነቱ ከተባለ መጽሐፍ ቅዱስ የሚነበብበት ዋነኛው ምክንያት ክርስቲያኖች አንደኛ ቅዱስ የሆነው ቃሉ ስለሚያነጻ ነው። ምን ስለሚያደርግ ነው? ስለሚያነጻ ነው። የእግዚአብሔር ቃል ያነጻል። ለሚሰማው ሰው ህሊናውን ንጹህ አድርጎ ያደፈውንና የቆሸሸውን ማንነቱን አስተካክሎ ከእግዚአብሔር ጋር ሊያገናኘው ይችላልና ሰው ቃል እግዚአብሔር የሚሰማው መጀመሪያ ለመንጻት ንጹህ መሆን እንዲችል ማለት ነው። ብዙዎች በነገራችን ላይ ሊነጹባቸው መጽሐፍ ቅዱስ ስለዚህ እንዳልኳችሁ የሚነበብበት ዓላማ ሰዎች በቃል እግዚአብሔር የስንዛር ማግኘት እንዲችሉ ነው። ሰው ለማግኘት ሲል በጣም ብዙ ተውራዱ ሲገባ እናያለን። ምክንያቱም እግዚአብሔር አምላክ ለሰራት አምልኮቱ ንጽሕና ይፈልጋል። ሊያመልኩትና ለእርሱ ልጆቹ እንዲሆኑ ለመረጣቸው ሰዎች በሙሉ እግዚአብሔር አምላክ እርሱን በመከተላቸው ሊሰጣቸው የሚችለው ትልቅ ነገር ቢኖር ንጽሕና ነው። ይሄ ንጽሕና የሥጋ ሳይሆን ክርስቲያኖች የነፍስ ሰው በነፍሱ ንጹሕ እንዲሆን የሚደረገው የማርቆስ ወንጌል ምዕራፍ 5 ላይ ልዑል ክቡር የሆነው አምላካችን ልዑል እግዚአብሔር እንዲህ ብሎ ስለተናገረ ነው። ልበ ንጹሐን ንዑዳን ክቡራን ናቸው እነርሱስ እግዚአብሔርን ያዩታልና። ልባችን ንጹሕ እንዲሆን በቃለ እግዚአብሔር እንዲታሽ ዘወትር ቃለ እግዚአብሔር የምንሰማው የምንናፍቀውን ክርስቶስን ማየት እንድንችል። ሰው ልቡ ንጹሕ ሳይሆን እግዚአብሔርን ማየት አይችልም። ልቡ ንጹሕ እንዲሆን ሊያደርገው የሚችለው ደግሞ ንጹሕ የሆነው ቃለ እግዚአብሔር የአምላካችን ቃሉን የምንሰማበት መጽሐፍ ቅዱስ ሲነበብ የመጀመሪያው ምክንያት የሚሆነው የሚሰማውን ሰው ለማንጻት ነው። ሁለተኛው መጽሐፍ ቅዱስ የሚነበበው የሚሰማው ሰው እንዲነጻ ብቻ ሳይሆን ኃጢአቱን ማየት እንዲችል። ምኑን ማየት እንዲችል? እየሰማችሁ ነው? ምኑን ማየት እንዲችል? ኃጢአቱን ማየት እንዲችል። ለሰው ትልቁ ጽድቁ ይላል አባ ይስሐቅ ሶርያዊ በሌላው ላይ ተአምር መስራት አይደለም የራሱን ኃጢአት ማየት መቻሉ ነው። የአብዛኞቻችን በክርስቲያናዊ ሕይወት ትልቁ ድክመታችን ክርስቲያኖች የሌላውን ድክመት ማየት መቻላችን አይደለም። ትልቁ ድክመታችን የኛ የራሳችንን በደል ለማየት አለመታደላችን። ሰው ወደ እግዚአብሔር ወደ ክርስቶስ እየተጠጋ ሲመጣ አንዱ ቅድስናው የሚታየው የጸጋ ክንፍ ተሰጥቶ አይደለም። ሰው ወደ እግዚአብሔር ሲጠጋ ቅድስናው የሚለካው ቅዱሳን መላእክትን ማየት ስለቻለ አይደለም። ሰው ቅድስናው ወደ እግዚአብሔር እየተጠጋ ሲመጣ ቅድስናው የሚታይበት መንገድ ደግሞ ቅዱሳት ምስጢራት ስለተገለጡለት ብቻ አይደለም። እርግጥ ነው ሰው ወደ ቅድስና ሲጠጋ በጸጋ እግዚአብሔር ብዙ ነገር ሊያደርግለት ይችላል። ምስጢር ይገልጥለታል። ንጽሕናን ያላብሰዋል። ለሰው ሩቅ የሆነ ነገር በሙሉ ለሱ ቅርብ ሊሆንለት ይችላል። ትልቁ ግን እነዚህ ነገሮች በሙሉ ማሰሪያ መቋጠሪያ አድርጎ ሊያገለግለው የሚችለው ትልቅ ጸጋው ግን ምን መሰላችሁ? የራሱን ኃጢአት ማየት ተቻለ። ሰው በቅድስና ወደ ላይ እንዲያድግ የሚያደርገው ብቻ ሳይሆን ከቅድስናውን ጭምር እንዳይንሸራተት ሊያደርገው የሚችለው የራሱን ኃጢአት ማየት ሲችል። ለዛ ነው ስለ ቃል እግዚአብሔር ሐዋርያው ቅዱስ ያዕቆብ በመልእክቱ ሲናገር እንዲህ ይላል፣ አብራችሁ በሉ የእግዚአብሔር ቃል በሉ መስታወት ነው።
ማናችሁ ናችሁ ከዚህ ውስጥ ቆማችሁ በመስታወት የራሳችሁ ፊት ነው እንጂ ሌላውን ፊት ሳይላችሁ? ቃለ እግዚአብሔር መስታወት ነው ማለት ሰው መጽሐፍ ቅዱስ ሲናገር ሲሰማ የሚሰማው የራሱን ጉዱፍ ለማየት ነው እንጂ ቆሞ የራሱን ጉዱፍ ሊያይበት የሚናገረውን ቃለ እግዚአብሔር እየሰማ የሌላ ሰው ጉዱፍ እንዲያይ አይመከርም። አብዛኞቻችን ግን አይታችሁ ከሆነ የምንሰማውን ቃለ እግዚአብሔር የምንመዝነው በተለያየ መንገድ ነው። ሰምተነው ራሳችንን ከማየት ይልቅ በዚህ ጉባኤ ላይ ተገኝቶ እገሌ ቢሰማው የተሻለ ነበር እንላለን። ግን የሚሰበከው እኮ ለኛው ግን የሚሰበከው የሌላውን ለነገሌ ተብሎ የተነገረውን ኃጢአት ለነሱ እንዲነገራቸው ተብሎ ሳይሆን እኛ ውስጥ ያላየነው ከክርስቶስ እያራቀን ያለው በደል ስላለ። ለዛ ነው ልበ አምላክ ቅዱስ ዳዊት ራሱ በመዝሙሩ ምን ይላል መሰላችሁ? አቤቱ ጌታዬ ከተሰወረ ኃጢአት ጠብቀኝ ይላል። ምን ካረገ ኃጢአት? አዎ ብዙ የተሰወረ ኃጢአት ስላለብን ነው ለኛ ያልታየን ማለት ነው። ሌላው ላይ እኮ እናየዋለን። የሌላውን በደል በደንብ እርግጥ አድርጎ ይመለከተናል። የራሳችንን በደል ግን ማየት አንችልም። ቃለ እግዚአብሔር የምንሰማው ለዚህ ነው። መጽሐፍ ቅዱስ የሚነበበው ቤተክርስቲያን ውስጥ አንደኛው ዓላማው እኛ እንድንነጻ ኃጢአታችንንም ደግሞ ጭምር ማየት እንችል። ሁለተኛው መጽሐፍ ቅዱስ ቤተክርስቲያን ውስጥ ከመነበብ ባለፈ ደግሞ ይተረጎማል። ይተረጎማል በሉ። መተርጎም ደግሞ ማለት ምን ማለት ነው? መጽሐፍ ቅዱስ ሲተረጎም ደግሞ አንደኛው ጥሬ ዘሩ ወይንም ደግሞ ቀጥተኛ አማርኛ ከሆነ ፍሬ ሐሳቡን ማብራራት፣ ግዕዝ ከሆነ ወደ አማርኛ መልሶ ውስጡ ያለውን ሐሳብ ለማስተላለፍ እንዲቻል መጽሐፍ ቅዱስ ይተረጎማል። ሶስተኛው ብዙዎቻችን ደግሞ እየዘነጋ ነው የመጣው ነገር ደግሞ ምንድነው? መጽሐፍ ቅዱስ የሚነበብና የሚተረጎም ብቻ ሳይሆን የሚኖርም ጭምር ነው። እስኪ የሚኖር በሉ። ምን የሚደረግ ነው? የምንሰማውን የቅዱስ ቃሉን ለመኖር አምላካችን ወደ እግዚአብሔር ይርዳው። ለዛ ነው ክርስቲያኖች ዋነኛው ዓላማው ሰባኪያን ቆመው የሚሰብኩበት ቅዳሴው የሚቀደሰው በቤተ ክርስቲያኖች ሁሉም ስርዓት አምልኮ ለኛ ሁላችንም ተሳታፊ አድርጎ እንዲደረግ የሚመከርበት ዋነኛው ዓላማ የምንሰማውን ቃለ እግዚአብሔር መኖር እንድንችል ለማድረግ ነው። በዚህ ደግሞ ቤተ ክርስቲያን በጣም የተመሰከረላት የተቀደሰች ቤት ነው። እንዴት መሰላችሁ? ትልቁ የቤተ ክርስቲያናችን ስርዓት አምልኮ እንግዲህ ቅዳሴው ከቅዳሴው የሚበልጥ ምንም አይነት ስርዓት አምልኮ ቤተ ክርስቲያን የላት። ለዛ ነው ለሁሉም ነገር መቋጫ መደምደሚያ ለጸሎቶች ሁሉ ማሳረጊያችን ቅዳሴያችን። በቅዳሴያችን ውስጥ ቅዳሴውን ስትመለከቱት ብዙ ከምናደርጋቸው ነገሮች ውስጥ በጣም ሰፊውን ድርሻ ይዞ የምትመለከቱት የመጽሐፍ ቅዱስ ንባብ ነው። መጽሐፍ ቅዱሱን ቤተ ክርስቲያን ታነበዋለች። ለዛ ነው ወንጌል ቅዱስ ብለው ካህናቱ ከቤተ መቅደስ ይዘውት ይመጣሉ። ሲነበብ እንሰማለን፣ እየዞርን እንሳለመዋለን። ደግሞ ያነበብነውን የተነበበውን መጽሐፍ ቅዱስ ደግሞ ሲተረጎም እንሰማዋለን። የመጽሐፍ ቅዱሱ ትርጓሜ ቅዳሴው ውስጥ ዑደታቱ ናቸው። ምኖቹ አልኳችሁ? እስኪ ዑደት በሉ። ዑደት ማለት እንቅስቃሴዎቹ ማለት ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ላደረገው ለድህነት ስራው በዚች ምድር ላይ አንዱ ድህነትን ለመፈጸም ሲል ዞሮ ህሙማነ ስጋን በተአምራቱ ህሙማነ ነፍስን ደግሞ በቃሉ ፈውሷቸዋል። ስለዚህ ህሙማነ ነፍስ ያለብን ሰዎች ካለን በነፍሳችን መታከም ለሚያስፈልጉን ሰዎች ካህናተ ቤተ ክርስቲያን ቅዳሴ በምናረግበት ጊዜ በመካከላችን ምን ያደርጋሉ? ይዞራሉ አይደለ? ዑደት በሚያረጉበት በሚዞሩበት ጊዜ ላይ በመስቀላቸው ይባርኩናል። ጽንሃውን ደግሞ እያንቀሳቀሱ ዕጣኑን እንድናሸተው ያደርጉናል። ከእጃችን ይዘን ለእግዚአብሔር ልናቀርበው ያመጣነውን መባ ይቀበሉናል። ይሄ ምን ማለት መሰላችሁ? ክርስቶስ በዚች ምድር ላይ ዞሮ ለማስተማሩ ማሳያ ነው። ስለዚህ የመጽሐፍ ቅዱሱ ቅዳሴው ውስጥ ያለው ትርጓሜው የተግባር ነው ማለት ነው። ሶስተኛው መጽሐፍ ቅዱስን ትኖረዋለች ደግሞ ቤተ ክርስቲያን የምትባለው ለምን መሰላችሁ? ምእመናንና ምእመናትን በትልቁ የሥርዓተ ቅዳሴ ጸሎት ውስጥ እንዲነበብ ያደረገችውን በተግባር እንዲተረጎም ያደረገችውን መጽሐፍ ደግሞ ተልእኮ ሰጥታ ታሰናብታቸዋለች። ለዛ ነው የሥርዓተ ቅዳሴው የመጨረሻው የስንብት ጸሎታችን ላይ ዲያቆኑ ምንድነው የሚለው? በሰላም ግቡ ይላል። በምን ግቡ? አዎ በሰላም ግቡ፣ እትው በሰላም ወደ ቤታችሁ ግቡ የሚለውን አንቀጽ በእርግጥ አሁን ነው እየተጨመረበት የመጣው እንጂ በሰላም ግቡን የሚለው ወዴት ብላችሁ አትጠይቁ። ወደ ቤታችን እኮ አይደለም። በሰላም ወደዚች ቅድስት ቤተክርስቲያን ገብታችሁ መጽሐፍ ቅዱሱ ሲነበብ የሰማችሁት መጽሐፍ ቅዱስ ሲተረጎም የሰማችሁትን ቃለ እግዚአብሔር ደግሞ በልታችሁት ጠጥታችሁት
የሄዳችሁት ከቅዱስ ቁርባን ለመሳተፍ የታደላችሁት ሁላችሁ ደግሞ ታውካ ሰውንና ፈውስን ድህነትን ለምትፈልገው ዓለም በሰላም ግቡና ያጣችሁን ሰላም ስጧት ማለት ነው። በሰላም ግቡ የመጨረሻው ተልእኮ ማለት እናንተ የቀመሳችሁትን መድኃኔዓለም ለሌላው አስቀምሱት ማለት ነው። እናንተ ቸር አደረገልን የምትሉትን አምላካችሁን ለሌላው ቸር ማድረግ እንደሚችል ሂዱና ተናገሩ ማለት ነው። በፍጻሜውን ደግሞ ዛሬ አንድ ሆናችሁን የመጣችሁት ሄዳችሁ ወደ ዓለም ከገባችሁ በኋላ ግን 2ም 3ም እጥፍም ሆናችሁ ተመልሳችሁ ኑ ማለት ነው። ስለዚህ ተልእኮ ነው ማለት ነው። መጽሐፍ ቅዱስ ቤተክርስቲያን ውስጥ ክርስቲያኖች የሚነበበው ለዚህ ነው። አንዳንድ ሰው መጽሐፍ ቅዱስ ሲነበብ ሲተረጎም ሲማር ሲሰማ የመዳከም የመሰላቸት ታሪኩን ከማወቁ ደግሞ የተነሳ ምን አዲስ ነገር ሊወጣው ይችላል? መቼም የተለመደውን ስብከት ነው የሚሰብኩን፣ የተለመደውን ነገር ነው የሚናገሩን፣ ሁሌም የምንሰማውን ነገር ነው የሚደግሙልን ይባላል። የምንሰማቸው ነገሮች ተደጋጋሚ የሚነገሩት እኮ ክርስቲያኖች እኛ የኖርናቸው ስላልሆነ እኮ። መቼም ካህኑ ተነስቶ የመጨረሻ ማሳረጊያው ይላል አንዳንድ ሰው እግዚአብሔር አምላክ ቅዱስ ሥጋውን ክቡር ደሙን ለመቀበል ያብቃችሁ የሚለው ምርቃት ነው። ይሄንን ቤተክርስቲያን ለዓለም እስከ ዘላለም እስከ ዳግም ምጽአት ተሰብከዋለች። ለምን መሰላችሁ? ሁላችንም ቅዱስ ቁርባን እስከምንቀበል ማለት ነው። አንዳችን ይሄንን ምስጢር ለመሳተፍ ስለታደልን ተብሎ ይሄንን ነገር አናቆመው። ሁሉም ወደ ክርስቶስ በረት ተሰብስቦ እስኪገባ ድረስ መኖሩን በአካል ሳይሆን በሕይወቱ ማስመስከር እስከሚችል ድረስ ቤተክርስቲያን ትናገረዋለች። የአብዛኞቻችን ሕይወት በነገራችን ላይ እሱ ነው። ቤተክርስቲያናችሁ ውስጥ ስጋችን ልመናችን ያለው እንጂ ነፍሳችን እዚህ የለም። እየሰማችሁ ነው? አሁን ነፍሳችን የለም ማለት ሕይወታችን የዚህ አይደለም ማለት ነው። አምላካችንን የምንፈልገው ተጠግተነውም ለመኖርም የምንሻው እግዚአብሔር ሊያረግልን የሚችለውን ነገር ስለምናውቅ ሊያረግልን የሚችለውን ነገር እንዳይከለክለን ስለምንፈልግ ነው እንጂ ወደነውና በዚህ መኖር ለኛ መልካም ነው ብለን አምነን አይደለም። ድክመታችንን ተመልከቱት ክርስቲያኖች። እግዚአብሔር እኛን የሚያኖረን ከኛ ሊጠበቅ ከኛ ሊያገኘው የሚችል የሆነ ነገር ያለ ነገር ሆኖ አይደለም። እኛ እግዚአብሔር ጋር ግን ያለነው ከሱ ልንቀበለው የምንችለው ነገር እንዳለ በማወቅ ብቻ ነው እንጂ እኛ ለሱ እናስፈልገዋለን ብለን በማመንም ጭምር አይደለም። ለዛ እኮ ነው በጣም ብዙ ሰው ቤተክርስቲያን ውስጥ ከመምጣት ከመግባት ብዙ ጊዜ የሚመላለስ ሰው ሰምታችሁ ከሆነ በመምጣቱ በመግባቱ ውስጥ በጣም በእግሩ ሲመላለስ በልቡ መመላለሱን ያለመደው ሰው በጣም የሆነ ጊዜ ላይ ይዝላል፣ ይደክማል። እና እኔ እውነት እኔ ለእግዚአብሔር ምን አረግለታለሁ ይላል። እውነት እንነጋገር ከተባለ እኛ ለእግዚአብሔር ምንም ላናረግለት እንችላለን። የሚገርማችሁ ግን ብዙ ከምናረግለት ነገር በላይ እግዚአብሔር እኛን የሚፈልገው መዝሙረ ዳዊት መዝሙር 76 በቅንፍ 77 ላይ አምላካችን ልዑል እግዚአብሔር ይናገራል። እውነቴን ነው የምላችሁ ታስገቡልኝ ዘንድ የምታመጡት ፍየል የማን ነው ይላል። በሬውስ የማን ነው? በጉስ የማን ነው? የማን ይመስላችኋል ክርስቲያኖች? የመድኃኔዓለም እኮ ነው። ሁሉም ከሱ ተቀብለን መልሰን ለሱ የምንሰጠው ነገር ነው። አንድ በጣም እያስቸገረ ያለው እንደ በሬው እንደ ከብቱ እንደ ዕጣኑ እንደ ጧፉ እንደ ዘቢቡ ተይዞ መጥቶ ገብቶ መቅረት ያቃተው የኛ ሰውነት ብቻ ነው። ስለዚህ እግዚአብሔር ትልቁ ልንሰጠው የምንችለው ስጦታ ለመድኃኔዓለም ምን ላርግለት ብላችሁ የምታስቡ ከሆነ ክርስቲያኖች ራሳችሁን ስጡት። ከዚያ በላይ ምንም የሚፈልገው ነገር የለም። እናንተ ከመጣችሁ ሁሉም ይመጣል። እኛ ስንመጣ በደንብ አድርጎ ይመጣል። ይሄ ባለጸጋ ነው። ስለዚህ መነሻ ታሪኩን አድርገን ያነሳ ነው መጽሐፍ ቅዱስ ተነቦ ተተርጉሞ በሕይወት ደግሞ ሲኖር መጨረሻ ደረጃ ላይ እንዴት እንደሚደርስ ለማስተማር ነው። እየሰማችሁ ነው? እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ሲነበብ እንደሰማችሁት አንድ ባለጸጋ ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና እንዲህ ብሎ ጠየቀው፣ መምህር ሆይ በሉ የዘላለም ሕይወትን እንዳገኝ ምን ላድርግ? የሚገርም ጥያቄ ነው በነገራችን ላይ። ምክንያቱም ሰውየው ባለጸጋ ነው፣ ብዙ ሀብትና ንብረት ያለው ሰው ነው። እግዚአብሔር ጋር ቀርቦ ክርስቶስን አካል ለአካል ቆሞ እያነጋገረው ሊለምነው የሚችለው ብዙ ልመና ነበር። ለምሳሌ እንደ ባለጸጋነቱ ሀብቴ እንዳይወድቅ ባለጸጋ ሆኜ ለዘላለም መኖር እንድችል ምን ላርግ ብሎ መጠየቅ ይችላል? አይችል? ይችላል። የጎደለውን ከሚጠይቅ ይልቅ ያለውን እንዳያጣ ምን ማድረግ እችላለሁ ብሎ መለመን ይችላል። ይሄ ባለጸጋ ከሀብቱ ውጪ ሌሎች ብዙ ነገሮችን እግዚአብሔር ፊት ቆሞ መለመን ይችላል።
አንድ አሳስቦት እንዲያውም የማርቆስ ወንጌል ሲናገር ምን ይላል መሰላችሁ? ሄዶ ሮጦ ተንበርክኮ ክርስቶስ እግር ስር ሆኖ ነው የዘላለም ሕይወትን እንዳገኝ ምን ላርግ ብሎ የጠየቀው። ስለዚህ ለዘላለም ሕይወት ለመውረስ ያለውን ችኩልነትና ያለውን ጉጉነት በተግባሩ እናውቀዋለን። ይሄ ሰው ብዙ ሊለምነው የሚችለው ልመና አለ፣ ብዙ ሊማጸነው የሚችለውም ተማጽኖ አለ። መድኃኔዓለምን ግን የጠየቀው ትልቁ ጥያቄ ቢኖር በምድር ላይ ታኖረኝ ዘንድ የሰጠኸኝ ነገር እንዳለ ሁሉ በምድር እንደሰጠኸኝ በሰማይ ያለውን እንዳላጣ ደግሞ በሰማይ ቦታ እንዳገኝ ምን ላርጋል? የብዙዎቻችንን ልመና ከዚህ ባለጸጋ ጋር አነጻጽረን ማየት እንችላለን። ጌታችን ኢየሱስ ክርስቶስ ስለ አንቀጸ ጸሎት ማቴዎስ ወንጌል ላይ ሲያስተምር እንዲህ ብሎ ነበር። ጽድቁን እስኪበሉ እና መንግስቱን እሹ ሌላው ይጨመርላችኋል። ክርስቶስ መጀመሪያ እንድንለምነው የሚፈልገው የዘላለም ሕይወትን መጀመሪያ እንድንጠይቀው የሚፈልገው ያዘጋጀልንን ሕይወት በምድር ሳይሆን በሰማይ ስለሆነ እሱን እንዳገኝ ምን ላድርግ የሚለውን ነው። ሌላው ነገር ከዚህ በኋላ ሊመጣ የሚችል ነው አለ። ያ ማለት ክርስቲያኖች ስለ ዘላለም ሕይወት ብቻ በመጠየቅ ሂደት ውስጥ ሌሎች የሚያሳስባችሁን ነገር ለእግዚአብሔር አትንገሩት ማለት አይደለም። ይሄ በፍጹም አይደለም። ግን ከሌሎች ነገሮቻችን አስቀድመን መጠየቅ ያለብን የእግዚአብሔርን መንግስቱን ነው። እውነቴን እምላችሁ ለምን የእግዚአብሔር መንግስት ይለመናል መሰላችሁ? ይህ መንግስት ከገቡበት አንደኛ መውጣት የለበትም። እቻውን የምንኖርባት መሬት እንደገባንባት መውጣት እንዳለባት ታውቃላችሁ አይደል? ቅዱስ አግናጤዎስ ምጥው ለአንበሳ ምን ይላል መሰላችሁ? የሰው ሞቱ እንዳወላለዱ ነው ይላል። እስኪ የሰው ሞቱ በሉ። እንዳወላለዱ ነው። ሰው ሁሉም በዚች አውደ ምሕረት ውስጥ ያለን የተሰበሰበን በሉ ሆስፒታል ነው የተወለደው። አንዳንዱ ሆስፒታል የተወለደ አለ፣ አንዳንዱ መኪና ውስጥ የተወለደ አለ፣ አንዳንዱ ቤቱ የተወለደ አለ፣ አንዳንዱ ሜዳ ላይ የተወለደ አለ። በተለያየ መንገድ ወደዚች ምድር መተናል። በተለያየ መንገድ ወደዚች ምድር እንደመጣ ነው ደግሞ በተለያየ መንገድ እቺን ምድር ተሰናብተናት ምን እናረጋለን? እንሄዳለን፣ እንሞታለን። አንቀርም። እዚች ምድር ላይ መቆየት አንችልም። በዚች ምድር ውስጥ ስንኖር አግኝቶ ማጣት አለበት። የዘላለም ሕይወት ያለበት የሰማያዊውን መንግስት ግን ክርስቶስ እንድንለምን የሚፈልገው ለምን እንደሆነ ታውቃላችሁ? ካገኛችሁት በኋላ ማጣት ስለሌለበት፣ ከሰጣችሁ በኋላ መነጠቅ ስለሌለበት። ስለዚህ ልትነጠቁ ልታጡ የምትችሏቸውን ብዙ ስጋዊ የሆኑ ነገሮችን መጀመሪያ አትለምኑኝ አለ። ሰው በነገራችን ላይ ቢያሳስበው ምን ሊለምን እንደሚችል ታውቃላችሁ? ልብስ፣ እንጀራ፣ መጠለያ። ከዛ የባሰው ልመናዎች በሙሉ ቅንጦት ናቸው። ልብስ፣ መጠለያ፣ ምግብ ነው። ይሄ በጣም ለሰው አስፈላጊ ናቸውም ጭምር የሚባሉት። ክርስቶስ ደግሞ እነዚህንም ነግሮናል። ስሙ ምን እንዳለ? የሰማይ አዕዋፋትን ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይኮተኩቱም፣ ነገር ግን የሰማይ አባታቸው የሚያስፈልጋቸውን ምግብ ይሰጣቸዋል አለ አምላካችን። ልብ ብላችሁ ሰምታችሁኝ ከሆነ የሰማይ አዕዋፋትን አይዘሩም፣ አያጭዱም፣ አይኮተኩቱም አለ እንጂ አይበሩም አላለም። ምን አያረጉም አላለም? አይበሩም አላለም። ማለት እኔ የሚጠበቅብኝን ለነሱ አደርጋለሁ፣ እነሱም ከኔ እጅ መቀበል የሚችሉትን ነገር እንዲያገኙ ደግሞ የሚጠበቅባቸውን ያደርጋሉ ማለት ነው። የዘላለም ሕይወትን ለመውረስ እግዚአብሔር ይህንን እድል ሰጥቶን እንዲሁ ስለተቀመጥን ብቻ ያወርሰናል ብለን የምናስብ ሰዎች ካለን የማንበር ወፎች ነን ማለት ነው። የተቀመጥንበት ቦታ ላይ ሆነን አፋችንን በመክፈት ብቻ ሊያበላን ይችላል እንደማለት ነው። ለእግዚአብሔር ተስኖት አይደለም ክርስቲያኖች ይህንን ማድረግ። ምንም ሳንሰራ ሁሉን ነገር አሟልቶ መስጠት ይችላል እግዚአብሔር። ድህነታችን ውስጥ ግን የኛ ሱታፌ መታወቅ አለበት። አዳምን ሊያድነው አዳምን ሊቤዠው ሰው የሆነው ጌታችን ኢየሱስ ክርስቶስ ከአዳም ዘር ሳይወለድ እኮ ከላይ ከሰማያት ወርዶ ስጋን ተዋህዶ የራሱን ስጋ ፈጥሮ እኮ መኖር ይችል ነበር። ለምንድን ነው በሰው ማህፀን ውስጥ በእመቤታችን ማህፀን ውስጥ ማደርን የፈለገው? ንጽሕት ስለሆነች ቅድስት ስለሆነች ብቻ ሳይሆን እነሱ ባጠፉት ጥፋት ውስጥ ሊያድናቸው የፈለገው እግዚአብሔር የእነሱንም ድርሻ ፈልጎ ነበር። የኛ ድርሻ ንጽሕት የሆነችን ዘር ማቅረብ ነበር። እመቤታችንን አቀረብን። ከዚህ ውጪ ለአምላክ ልንሰጠው የምንችለው ስጦታ የለን። ሰው በጊዜው ለእመቤታችንን የሰጠው በቃ በሷ በኩል እግዚአብሔር ደግሞ እኛን ጎበኘን። በሷ በኩል እግዚአብሔር ደግሞ እኛን አየን። ሊያድነን የፈለገው እግዚአብሔር የኛን ስራ የኛን ድርሻ ፈልጎ ነበር። ስለዚህ የሰማይ አዕዋፋትን ተመልከቱ አለ።
የምድርንም ምጽዋት ተመልከቱ አለ። ሰው የሚያሳስበው ልብስ አይደለም? ሰሎሞን በጊዜው ለብሶ ካጌጠባቸው አልባሳት በላይ ውብ የሆኑ ነገሮችን አልብሷቸዋል። የትኛው እጽዋት ነው ሲበቅል ክርስቶስን አልብሰኝ ብሎ የለመነው? ሊበርደኝ ይችላል ቅርፊት አድርግልኝ ብሎ የለመነ እጽዋት አለ? እንደሚያስፈልገው አውቆ እግዚአብሔር ሰጠው እንጂ እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? በፍጹም አያደርገውም እኮ። ስንለምን ለምን መሰላችሁ? እኛ እንኳን የምንለምነው ልመና አባታችሁ ላይ ብለን ስንጸልይ የምንጸልየው ለኛ የዕለት እንጀራን እንዲሰጠን አይደለም። የዕለት እንጀራችንን ምን አድርገን የምንለው ስጠን እኮ ነው የምንለው። ለኛ ብቻ ሳይሆን ቆሞ መለመን እያለበት ለማይለምነውም ሰው እግዚአብሔር ወይ እባክህ እንደ ቸርነት አብላው አጠጣው እንላለን። ታዲያ እግዚአብሔር የቤተ ክርስቲያንን ጸሎት እየሰማ የንጹሃኑን የአባት የእናቶቻችንን ጸሎት እየሰማ እነሱንም ይጎበኛል ማለት ነው። ስለዚህ ልብስ አያሳስባችሁ፣ እህልም አያሳስባችሁ። አስቀድማችሁ ሰማያዊቷን የእግዚአብሔርን መንግስት ለመለመን ሞክሩ። እሱን ነው የሚበጃችሁ። እሱን ከለመናችሁ በኋላ ሌላው ይጨመርላችኋል። ጠይቁኝ አደርግላችኋለሁ አለ። የኛን ህይወት ስትመለከቱት ግን ተገላቢጦሽ ነው። የኛ የጸሎት ህይወት ምኑ ይቀድማል መሰላችሁ? ሌላው ይቀድምና ጽድቅና መንግስቱ ሁለተኛው። እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ? አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኬው አደራህን እንደው የነገዋን ብርሃን አሳየኝ እንላለን። የመንግስተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ? ከእግዚአብሔር ጋር መኖር የሚያስቸኩለው ሰው አለ እንዴ? ይህ ምድር እኮ እንዴት እንዳበላሸን ክርስቲያኖች፣ ጣዕመ ክርስትናን እንዲጠፋብን ያደረገው። በቃ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንም። እኛ ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበታል። ለዛ ነው አንድን ሞኝ ወንዝ ሲወስደው ምን እያረገ ነው ይላሉ አባቶቻችን? እያሳሳቀ ነው። ዓለምም ከእግዚአብሔር ስታርቀን እያሳሳቀችን ያራቀችን፣ ኃጢአታችንም ሲያርቀን እያሳሳቀን ያራቀን፣ በደላችን ሲያርቀን እያሳሳቀን ያራቀን ይሄ ባለጸጋ። ስለዚህ የለመነው ልመና ቀላል ልመና አይደለም። መንግስተ ሰማያትን እንድወርስ የዘላለም ህይወት እንዲኖረኝ ምን ላድርግ አለው። ስለዚህ በዚህ ውስጥ የዘላለም ህይወት እንዳለው እንደሚያምን ታውቃላችሁ ማለት ነው። ከሞት በኋላ ህይወት አለ ብሎ ይህ ባለጸጋ ያምናል ማለት ነው። ቀጠለና ክርስቶስ ታዲያ ምን አለው? መልካም ለምን ትለኛለህ? ቸር ለምን ትለኛለህ? ቸሩ አንድ እግዚአብሔር ብቻ ነው አለ። ለምን? ይሄ ባለጸጋ ክርስቶስን መምህር ብሎ አክብሮ የጠራው አባቶቻችን በትርጓሜ ሲያስረዱ አንደኛ መምህር ብቻ ሆኖ ስለተሰማው ነው ይላሉ። የዘላለም ህይወትን እንዲያገኝ ጠየቀው እንጂ፣ እየሰማችሁ ነው? የዘላለም ህይወትን እንዲያገኝ ዕውቀትን ጠየቀው እንጂ ከክርስቶስ አውርሰኝ ብሎ አልለመነው። የዘላለም ህይወትን እንዳገኝ ምን ላርጋለው እንጂ የዘላለም ህይወትን አውርሰኝ አላለው። ለሱ መምህር ብቻ ስለነበረ ማለት ነው ይላሉ። ክርስቶስ ግን መምህር ብቻ አይደለም፣ አምላክም ፈጣሪም ጭምር ነው። ስለ መንግስተ ሰማያት የሚያስተምር አይደለም፣ መንግስተ ሰማያት ራሱም ጭምር ነው። ለዛ እኮ ነው ክርስቶስ ለሐዋርያቱ ምን አለው መሰላችሁ? መንግስተ ሰማያት በእጆቻችሁ መካከል ናት አለ። እስኪ መንግስተ ሰማያት በሉ። በምኗቻችሁ መካከል ናት? አዎ በእጆቻችሁ መካከል ናት ማለት አንደኛ መንግስተ ሰማያት መግባት የሚያስችላችሁ ስራ እጃችሁ ላይ ነው። ጽድቁም ኩነኔውም ማለት መንግስተ ሰማያት ይሄን ያክል እንደ መዳፋችሁ ቅርብ ናት ማለት ነው። መልካም ብትሰሩ የምትወርሷት ከእግዚአብሔር ቸርነት ጋር፣ መልካም ባትሰሩ ግን ፈራጅ ነውና እግዚአብሔር የምታጧት ናትና መንግስተ ሰማያት ምናችሁ ጋር ናት አለ? እጃችሁ ላይ ናት አለ። ሁለተኛው ግን ይላሉ አባቶቻችን መንግስተ ሰማያት በእጆቻችሁ መካከል ናት ማለት መንግስተ ሰማያት ቦታ ብቻ ሳይሆን ክርስቶስ ራሱ ነው። መንግስተ ሰማያት ዘላለማዊ ማረፊያ ናት። ለክርስቲያን ዘላለማዊ ማረፊያው ቦታ ብቻ ሳይሆን አምላኩ ነው። እየሰማችሁ ነው? ምኑ ነው አልኳችሁ? አምላኩ ነው፣ ክርስቶስ ነው። ስለዚህ መንግስተ ሰማያት ከእናንተ መካከል ናት። የሚያወርሳችሁ የመንግስተ ሰማያት ጌታ እውነተኛ ዘላለማዊ እረፍታችሁ ከእናንተ ጋር ነው አለ። ስለዚህ መንግስተ ሰማያት ለመግባት የምንናፍቀው አንደኛው ለዛ ነው። ይሄ ባለጸጋ ክርስቶስ መምህር ብቻ ስለመሰለው ግን ዕውቀትን ጠየቀው እንጂ ህይወትን አልለመነው። ከቤተ ክርስቲያን ብዙ ሰው ዕውቀቷን ነው እንጂ ህይወቷን ያልወሰደ ስንት ሰው አለ መሰላችሁ? ዕውቀቱን ቀድተነዋል፣ በደንብ አድርገን ወስደነዋል፣ ጥቅሱን እንናገረዋለን፣ የሚያስፈልጉትን የአባቶቻችንን ትርጓሜያት እንመሰክራለን፣ እንዲህ ብለው አስተማሩ እንላለን።
አባቶቻችን የጠቀሱትና ያስተማሩትን የትርጓሜ ህይወት ግን መኖር የከበደን ሰዎች ነን እኛ። ይህ አይነቱን ሰዎች ነን እኛ በጣም ደካማ የሆነን ማለት ነው። ዕውቀቱን ይዘነው ህይወቱ ግን የጎደለን ማለት ነው። ነገ እንኑር እንሙት ሳናውቀው ዛሬ ከእግዚአብሔር ፊት ብንቀርብ ምን ብለን ልንመልስ እንደምንችል የማናቅ ሰዎች ነን። ዜና አበው ላይ አንድ ታሪክ አለ፣ በደንብ አድርጋችሁ ስሙ። አንድ ልጅ ነው ይባላልና ሁል ጊዜ እናቱን ገዳም ገብቼ ካልመነኮስኩ እያለ አስጨንቃት። ሁሌ እናቱ ደግሞ አረተው ይብቃህ እባክህ፣ አሁን የምትኖረው ኑሮ ይበቃሃል፣ ይቅርባል። በፍጹም እኔ የነፍሴ ነገር ያሳስበኛል። ገዳም ገብቼ ካልጾም ካልጸለዩ ካልሰገድ የትህርምት ጽኑ የሆነ ህይወት ካልኖርኩ ምን ዋጋ አለው አለ። ብትሰራው እምቢ አለ። መጨረሻ ላይ ያለው አማራጭ ምንድነው? እናቱ በቃ ሂድ ገዳም ግባ አለችው። ገዳም ገባ። እንደተናገረው እጾማለሁ፣ እጸልያለሁ፣ ሰግዳለሁ፣ መጸውታለሁ፣ ትህርምት ህይወት ውስጥ እኖራለሁ እንዳለው ምንም ሰነፍ ሆነ። ስንት ሰው ከቤቱ ቤተክርስቲያን ውስጥ እኖራለሁ ብሎ መጥቶ ይሞታል ማለት ነው። ሙት ሆኖ ሬሳውን ይዞ የሚንቀሳቀስ ሰው ማለት ነው። እና ቤተክርስቲያን ውስጥ ገብታችሁ ክርስቲያኖች ይሄን ጥያቄ ጠይቃችሁ አታውቁም? ወይም ሲጠየቅ ሰምታችሁ አታውቁም? ብዙ ጊዜ ቤተክርስቲያን እመለለሳለሁ ለምንድን ነው መለወጥ ያቃተኝ ብላችሁ አታውቁም? መልሱ ምን መሰላችሁ? መጨረሻ የቆረባችሁበት ቀን መቼ ነው? የሚለውጠው የኛ መመላለስ ብቻ አይደለም፣ ሊለውጥ የሚችለው የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ስንፍናችን እስካልተላቀቀን በርትተን ወደ ቅዱስ ሥጋው ወደ ክቡር ደሙ እስካልተጠጋን ድረስ መመላለሳችን እንዲህ አይነት ጥያቄ እየፈጠረብን ልንዘልቅ እንችላለን። መልሱ ደግሞ አንዱ አሁን የነገርኳችሁ ነው። መቼ ነው የቆረብከው? ስትቆርብ ነው መለወጥ የምትጀምረው። ስለዚህ ይሄ ሰው ገዳም ውስጥ ገባ፣ ሰነፍ ሆነ፣ ቆየ። በእድሜ ምንም ሊስተካከል አልቻለም። እየሰማችሁ ነው? ምንም ሊስተካከል አልቻለም። ቀጠለ። መጨረሻ ላይ የተወሰነ ጊዜ ከቆየ በኋላ እናቱ እንደሞተች ሰማ። አዘነ፣ አለቀሰ። ሄዶ አይቀብራት ነገር ገዳም ስለገባ አልወጣም አለ። እያለቀሰ እያዘነ እዛው እንቅልፍ ወሰደው እና እግዚአብሔር ራእይ አሳየው። ጻድቃን በቀኝ ኃጥአን በግራ ቆመው ከክርስቶስ ፍርድ ሊቀበሉ ወይ ሲኦል ወይ ወደ ገነት ሊገቡ ማለት ነው። እናቱ በግራ በኩል ቆማ አያት፣ ሲኦል ልትገባ ማለት ነው። ይሄ አይግረማችሁ። እሱ ደግሞ ከእናቱ ጀርባ ተሰልፎ ሲኦል ሊገባ አየ እና እናቱ አየችውና ምን እንዳላችሁ ታውቃላችሁ? አንተ ለነፍሴ ድህነት ብዬ ገዳም ገባው አላልከኝም እንዴ? ምን ታረጋለህ እኔ ጋር ተሰልፈ አለችው። አፈረ፣ በጣም አፈረ። ልዳን ብሎ የሄደው ሰውዬ የሚድንበት ቦታ ላይ ሆኖ መኖር ግን አቅቶት ስለነበር በጣም አዘነ። ክርስቶስ ወዲያውኑ መልአኩን ላከና ምን አለ መሰላችሁ? በተመሳሳይ ስም የሚታወቅ ሌላ መነኩሴ ነው አምጣልኝ አልኩ እንጂ እሱን አይደለም፣ እሱን ነፍሱን መልስለታል። ወዲያውኑ ከሚያየው ራእይ ነቃ፣ ደነገጠ፣ ፈራ። ወዲያውኑ ስንፍናውን ትቶ በጉብዝና በንጽህና በቅድስና ቃል የገባውን ህይወት መኖር ጀመረ እና ህይወቱ ተለውጦ የተስተካከለ ኑሮ መኖር ሲጀምር ገዳም ውስጥ በስንፍናው የሚያውቁት ሰዎች በሙሉ ተሰብስበው እረ ይበቃሃል፣ ጾምህ፣ ጸሎትህ፣ ስግደትህ፣ ትህርምትህ ህይወትህን እንዳያሳልፈው አሉት። ይህ መነኩሴ ምን ብሎ መለሰላቸው? እናንተ አልገባችሁም። የእናቴን ክስ ሰምቼ መቆም ከከበደኝ እግዚአብሔር ፊት እንዴት ብዬ ልቆም እችላለሁ? ፍርዱን ስሰማል። የሚገርም እኮ ነው። ቤተ ክርስቲያን ውስጥ መቆማችንን ነው ዛሬ ያየ ነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አታውቁም? እንቆማለን እኮ ወይ ሊፈረድልን ወይ ሊፈረድብን እንቆማለን። ስለዚህ ያ ባለጸጋ እንደ መምህርነቱ ክርስቶስን ዕውቀት ነው የጠየቀው። ቤተ ክርስቲያን ስንመጣ ዕውቀቷን ብቻ እንፈልግ፣ ህይወቷንም ወስደነው እንሂድ። ለዛ እኮ ነው ቅዱስ ዮሐንስ አፈወርቅ ይህችን የተሰበሰብንባትን ቤተ ክርስቲያን ትልቋ ቤተ ክርስቲያን ናት ይላል። ምኗ ቤተ ክርስቲያን በሉ እንጂ፣ ምኗ ቤተ ክርስቲያን በሉ፣ በደምብ ጮክ ብላችሁ በሉ። ምኗ ቤተ ክርስቲያን? እናንተ ቤት ያለችው ቤተ ክርስቲያን ደግሞ ትንሿ ቤተ ክርስቲያን ትባላለች። ከዚህኛው ተቀርቶ ወደኛ ቤት የማይገባ መስዋዕቱና መሰዊያው ታቦቱና ቁርባኑ ካልሆነ ቤተ ክርስቲያን ውስጥ ተኑሮ እኛ ቤት ውስጥ የሚታጣ ምንም ነገር መኖር የለበትም። ቤተ ክርስቲያን ውስጥ ትምህርት እንዳለ ቤቶቻችን ውስጥ ቃለ እግዚአብሔር መማር አለብን። ቤተ ክርስቲያን ጸሎት እንዳለ ቤተሰቦች መጸለይ አለባቸው። ቤተ ክርስቲያን ንስሐ ኑዛዜ እንደምትሰጠው ካህናት አባቶቻችን ቤታችን ውስጥ ገብተው ጸበል ከመርጨት ባለፈ ስለ ንስሐ ማስተማር አለባቸው።
የቤተ ክርስቲያኗ ትልቋና ትንሿ ቤታችን ውስጥ ያለችው ቤተ ክርስቲያን ዕውቀትን ሳይሆን ሕይወትም ሊኖራት ያስፈልጋል። እግዚአብሔር አምላክ እንዳወቅነው ለመኖር በቸርነቱ ይርዳል። ሁለተኛው ይህንን ክርስቶስ መምህር ብሎ ሲጠራው መምህር ለምን ትለኛለህ? አንድ መምህር እሱ እግዚአብሔር ብቻ ነው፣ አንዱ ቸር እሱ ብቻ ነው አለ። ለምን? ይሄ ባለጸጋ ክርስቶስን መምህር ብሎ የጠራው ለመመጻደቅ ፈልጎ ነበር። እሱን መምህር ካልኩት እኔን ደግሞ ሲጠራኝ ባለጸጋው ብሎ ሊጠራኝ ይችላል ብሎ ማለት ነው። አንዳንዶቻችን ቤተ ክርስቲያን ውስጥ መልካም የሆኑ ብዙ ነገሮችን ስናደርግ የምናደርግበት ነገር የሚያሰጠንን ነገር አብረን እናስባለን። እንደሰጠነው ነው እልልታው ራሱ ታውቃላችኋል። አሁን የንግስ ዓመታዊ ክብረ በዓላት ላይ በያላችሁበት አጥቢያ ስንሄድ እንደምናየው 10,000 ብር 50,000 ብር 100,000 ብር ገባ ሲባል የሚባለው እልልታና አንድ ጃንጥላ አስገብታለች ሲባል ያለው እልልታ ተመሳሳይ ነው አይደለም? መልሱ እንጂ። ይሄ እኮ ምንም አያሳፍርም። ክርስቲያኖች ሁላችንም የምናውቀው ገሃድ ነገር እኮ መታረም ስላለብን ነው አይደለም? ነው፣ ምንም ጥርጥር የለውም። ብዙ ላስገባው ብዙ ልልል እንላለን፣ እናጨበጭባለን፣ ብዙ ለተደረገለት እናመሰግናለን። ይሄ የሚያስወቅስ ነገር ሆኖት አይደለም። እርግጥ ነው እነሱን በብዙ ጎብኝቷቸው እግዚአብሔርን ደስ ባሰኛቸው ነገር እሱን ለማመስገን የመጡት ሰዎች በምስጋናቸው ብንሳተፍ የሚያስመሰግን ነው። ያላቸውን የሰጡትን ሰዎችን ግን ለምን እንንቃቸዋለን? ክርስቶስ እኮ ብዙ ካስገቡት ሰዎች ይልቅ 2 መሐለቅ አውጥታ ያላትን የሰጠችዋን ሴት እኮ ነው ያመሰግናል። እነሱ ከተረፋቸው ነው የሰጡት፣ እሷ ግን ያላትን የሰጠችው። ብዙዎች እኮ ያላቸውን ሰጥተው ነገር ግን ተርፏቸው የሰጧቸውን ሰዎች አቅምና ጉልበት ስላልደረሱ ብለን እኮ እኛ ፊት ነስተናቸዋል። እግዚአብሔር ግን ሁለቱንም ነው የሚመለከተው። በንጽህና የሰጡትን ይቀበላል፣ ብዙም ሆነ ትንሽ። ምን ልላችሁ ፈልጌ መሰላችሁ? ይሄ ልክ ባለጸጋ ክርስቶስን መምህር ያለው እሱ ራሱ ባለጸጋ መባልን ፈልጎ ነበረ እንዳልኳችሁ ሁሉ አንዳንዶቻችን ቤተክርስቲያን ስንመጣ የምናደርገውን መልካም የሆኑ ነገሮች ለምናደርግበት ቦታ የሆነ ግብረ መልስ እንፈልጋለን። አሁንም ባጭሩ በታሪክ ላስረዳችሁ። አባ ፖምቦ የሚባሉ ጻድቅ አሉ በቤተክርስቲያናችን። በረከታቸው ለሁላችን ትድረሰን። እናንተ አሜን አትሉም እንዴ? አዎ፣ እንዲህ የቅዱሳን በረከት ይድረሰን ሲባል ለድምጻችሁ ውበት አይደለም አሜን በሉ የሚባለው። እነሱ ላይ ያደረው ጸጋ መንፈስ ቅዱስ እጥፍ ድርብ ሆኖ እኛ ጋር እንዲመጣ እኮ ነው። ማሸነፍ ያቃተን ስንት ኃጢአት አለብን እኮ። የቅዱሳኑ በረከት ይርዳን እንጂ። አባ ፖምቦ በዕለታት አንድ ቀን ውስጥ ተቀምጠው በገዳማቸው አንዲት ሴት 20 ወቄት ወርቅ ወይም ደግሞ 20 የተጠቀለለ እንደ ከረጢት ያለ ወርቅ ይዛ መጣች እና ወርቁን ይዛ ከመጣች በኋላ ቤተ ክርስቲያን ላስገባን የመጣሁት አለች። አባ ፖምቦ የገዳሙ አበመኔት ስለነበሩ እንግዲያውስ እሺ ወደ እሳቸው ገብተሽ ማቅረብ ትችያለሽ አሏት። ገባች። እሳቸው ሰሌን እየሰሩ ነበር፣ እየታቱ ነበር። ያው መታታቱን ነው መስራት ያልኳችሁ ግልጽ ለማድረግ አማርኛውን ማለት ነው። ሰሌን እየታቱ ነበረ። 20 ወቄት ወርቁን ይዛ መጣችና ፊት ለፊታቸው አስቀመጠችው። ቀና ብለው ወርቁንም አላዩትም። እግዚአብሔር እንደሰጠሽው ያክብርሽ ያመስግንሽ አሏት። አሜን ብላ ወጣችና ጥቂት ከሄደች በኋላ ከነከናት። ምክንያቱም ያስገባችው 20 ወቄት ወርቅ ነው። 20 ከረጢት ሙሉ ወርቅ ነው ያስገባችው። እንዴት ይሄንን ሁሉ ወርቅ አስገብቼ እግዚአብሔር ያመስግንሽ ይሉኛል? በደንብ አድርገው ነው እንጂ ማመስገን ያለባቸው፣ እንደኔ የሰጠ ማን አለ ብላ አሰበች። አሁን ብዙ ሰው ቤተክርስቲያን ውስጥ የሆነ ትልቅ ነገር ይዞ ይመጣና እግዚአብሔር ይስጥልን ሲባል እግዚአብሔር ይስጥልንማ ከኔ ቢጤው መቻጣውት በደንብ አድርገህ ንገረኝ እንጂ ወይንም ደግሞ ለመመስገን ብሎ ነገር ይቆሰቁሳል። እንዴት ነው ዕቃውን አየኸው? ኳሊቲው እኮ አንደኛ ነው። በጣም ቀላል ዕቃ እንዳይመስል ለመመስገን ፈልጎ እኮ ነው። አባ ፖምቦ ይሄንን ተመለከቱና ያቺ ሴትዮ ተመልሳ መጣችና አባታችን ቡራኪዮት ይድረሰኝ፣ ምናልባት ካላዩት ያስገባውት እኮ 20 ወቄት ወርቅ ነው፣ 20 ከረጢት ወርቅ ነውና እንደው እግዚአብሔር እንደሰጠሽው ይባርክሽ እኮ ብቻ ነው ያሉኝ አለች። አባ ፖምቦ ምን አሏት? ቆይ የሰጠሽው ለማን ነው አሏት። ለኔ ነው ለእግዚአብሔር አሏት። ለእግዚአብሔር ነው። እንግዲያውስ ያየሽ ያመስግንሽ፣ ከኔ ከደካማው ለምን ምስጋና ትፈልጊያለሽ አሉ። ይሄ ባለጸጋ ክርስቶስን መምህር ብሎ ያሞካሸው ከሱ ምስጋና ፈልጎ ነው፣ ከሱ መወደስን ፈልጎ ነው። ከኛ መካከልም እግዚአብሔር እንዲያመሰግነን ፈልገን የሚያስመሰግን ስራ ግን የለንም። እግዚአብሔር ነገርኳችሁ፣ ልናመጣለት የምንችለው ብዙ ወርቅ ብዙ ብር ሊኖር ይችላል። እናንተን ግን አይተካችሁም። ክርስቶስ ደሙን ያፈሰሰው ለወርቅ አይደለም፣ ለብር አይደለም፣ ተራ ለሆነ ግንብ እኮ አይደለም። ክርስቶስ ይህንን ሁሉ ነገር ዋጋ የከፈለው ክርስቶስ ይህንን ሁሉ ዋጋ የከፈለው ለማን ይመስላችኋል?
ለኛ እኮ ነው ደሙን ያፈሰሰው። መጽሐፍስ የሚለው ምንድነው? በገዛ ደሙ ገዝቷችኋልና እኮ ነው የሚለው። ይሄ ለወርቅ አልተነገረም፣ ለብር ለምናመጣቸው ነገሮች በሙሉ አልተነገረም ይሄ ነገር በሙሉ። ስለዚህ ክርስቶስ መልካም የሆነው አንድ ነገር ብቻ ነው፣ እሱም እግዚአብሔር ነው አለውና ወደ ዘላለም ሕይወት መግባት የምትፈልግ ከሆነ ትእዛዛቱን ጠብቅ አለ። ትእዛዛቱ ማለት ኦሪት ዘጸአት ምዕራፍ 20 ላይ ያሉት 10ቱን ትእዛዛት ማለት ነው። የትኞቹን አለ? በጣም የሚገርም ጠያቂ ነው። ምክንያቱም ጠያቂው የዘላለም ሕይወትን ለማግኘት የጠየቀው ጥያቄ ላይ አሁን ክርስቶስ ትእዛዛቱን ብትጠብቅ ነው የምትወርሰው አለ። የትኞቹን አሉ? አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ እናትና አባትህን አክብር፣ ባልንጀራህንም እንደ ራስህ አድርገህ ውደድ አሉ። እየሰማችሁ ነው? 10ቱ ትእዛዛት ግን እኚህ ብቻ ናቸው ክርስቲያኖች? የቀሩ እኮ አሉ፣ የቀሩ አሉ። 10ቱ ትእዛዛት በቁጥር 10 ናቸው። እዚህ ጋር የተዘረዘሩት ግን 10 አይደሉም። የቀሩ 3 አሉ። አንደኛ ከኔ ከአምላክ ከእግዚአብሔር በቀር ሌሎች አማልክትን አታምልክ፣ የሰንበትን ቀን ትቀድሳት ዘንድ አስብ፣ የአምላክ የእግዚአብሔርን ስም በከንቱ አትጥራ የሚሉ 3 ትእዛዛት አሉ። ይሄንን ባለጸጋ የዘላለም ሕይወት እንዲወርስ የሚያስፈልገውን ነገር ምንድነው ብሎ ሲጠይቅ ክርስቶስ የመለሰለት እነዚህን 3ቱን አይደለም፣ የተቀሩትን የመለሰለት። ለምን መሰላችሁ? 10ቱ ትእዛዛት ለሁለት ነው የሚከፈሉት። የመጀመሪያዎቹ 3ቱ የፍቅረ እግዚአብሔር መገለጫ ናቸው። እስኪ ፍቅረ እግዚአብሔር በሉ በደንብ በሉ። አዎ ፍቅረ እግዚአብሔር ናቸው። ከኔ ከአምላክ ከእግዚአብሔር በቀር ሌሎች አማልክት አታምልክ፣ የሰንበትን ቀን ትቀድሳት ዘንድ አስብ፣ የአምላክ የእግዚአብሔርን ስም በከንቱ አትጥራ የሚሉት ትእዛዛት ሰው እግዚአብሔርን መውደዱን የሚያሳይበት የፍቅር መገለጫዎች ናቸው። ሰው ባፉ እግዚአብሔርን እወዳለሁ ብቻ ማለቱ የፍቅሩ መገለጫ ሊሆንለት አይችልም። በስራ ተርጉሞ ማሳየት መቻል አለበት እንጂ። የተቀሩት 7ቱ ደግሞ ፍቅረ ቢጽ ይባላሉ። እስኪ ፍቅረ ቢጽ በሉ እንጂ። ፍቅረ ቢጽ ደግሞ ማለት ሰው ሰውን መውደዱን የሚያሳይበት መንገድ ነው። እንግዲህ ልብ ብላችሁ ከሆነ ክርስቶስ የዘላለም ሕይወትን እንዲወርስ የጠየቀውን ባለጸጋ ለእግዚአብሔር ፍቅርህን መግለጽህ ብቻ በቂ ነው አላለው። ከሰው ጋር ስትኖር ለሰው የምታሳየውን ፍቅር ነው እኔ የማየው አለ። ለምን መሰላችሁ? እዚህ የዮሐንስ መልእክት ላይ አምላካችን ልዑል እግዚአብሔር በሐዋርያው በቅዱስ ዮሐንስ ላይ አድሮ እንዲህ ይላል፣ ማንም በሉ በደንብ ከእናንተ መካከል እግዚአብሔርን እወደዋለሁ እያለ የሚያየውን ወንድሙን የሚጠላ ቢኖር እርሱ ውሸታም ነው። ቀጥሎ አሁንም አላቆምንም። የማያየውን እግዚአብሔር እወደዋለሁ እያለ የሚያየውን ወንድሙን እንዴት ሊጠላው ይችላል? አይገርማችሁ? ያላየነውን እግዚአብሔር እንወድሃለን እንለዋለን፣ በአምሳሉ የፈጠራቸውን ሰዎችን ግን እንጠላለን። ውሸታም ነን ማለት ነው። ሰው እግዚአብሔርን መውደዱ በእውነት የሚረጋገጠው በአምሳሉ የፈጠራቸውን ሰዎች መውደድ ሲችል ነው። እውነት እግዚአብሔር እርስ በርስ መዋደድን ይስጠን። ትልቁ ጸጋም ትልቁ የሕግጋት ፍጻሜ ይሄ ነው፣ እርስ በርስ ተዋደዱ የሚለው። ስለዚህ ክርስቶስ ያንን ባለጸጋ የፈተነው ፍቅርህን ለእግዚአብሔር በገለጥክበት መንገድ አይደለም የእግዚአብሔርን መንግስት የምትወርሰው። ከዚህ ውጪ ደግሞ የኔ ያለህን ፍቅር ለሰውም ጭምር እንዴት እንደምትገልጠው በእነዚህ ነው አሉ። በጣም ከሁሉ በላይ የሚገርመው ምን መሰላችሁ? ይሄ ባለጸጋ ምን አለው? እነዚህን ከልጅነቴ ጀምሮ ፈጽሜያቸዋለሁ። ከምንነቴ ጀምሮ? እስኪ ክርስቲያኖች ራሳችንን እንጠይቅ። ከልጅነታችን ጀምሮ ያልሰራ ነው ምን ኃጢአት አለ? ምናልባት አሁን እንደዚህ ሲባል አንዳንድ ሰው አይ ሁሉንም ኃጢአት ሰርቼ ሊሆን ይችላል፣ በፍጹም ግን እኔ ከእግዚአብሔር ውጪ ሌላ አምላክ አምልኬ አላቅም ሊል ይችላል። ስሙ በደንብ። ጣዖት ማምለክ ማለት የሆነ የአሕዛብ ቤት ቆሞ የነሱ ስርዓት አምልኮስ መሳተፍ ብቻ አይደለም። ቅዱስ ጳውሎስ እንዲህ ይላል፣ ሆዳቸው ጣዖት የሆነባቸው ሰዎች አሉ ይላል። ሆዳቸው ምናቸው? መጾም ሲያስፈልጋቸው የማይጾሙ፣ ለነፍሳቸው ድህነት የሚያስፈልጋትን ነገር ማድረግ ሲጠበቅባቸው የስጋቸውን መቆም ይበልጥ አድርገው ትኩረት የሚሰጡ ሰዎች ሆዳቸው አምላካቸው የሆነባቸው ነውና እነዚህ ከእግዚአብሔር ውጭ የሚያመልኩት ሌላ ነገር አለ፣ እሱም ሆዳቸው ነው። ሆዳችንን የምናመልክ፣ ገንዘባችንን የምናመልክ፣ ጉልበታችንን የምናመልክ፣ አስተሳሰባችንን የምናመልክ፣ ከቤተ ክርስቲያን አምላክ ከክርስቶስ ውጪ ሌላ ነገር እንዲገዛን የምንመርጥ ሰዎች በሙሉ በነፍሳችንም ሆነ በስጋችን ጣዖት አምልከናል ማለት ነው። እሺ ችግር የለም፣ እኔ የእግዚአብሔርን ስም በከንቱ አልጠራውም የምንል ላንኖር እንችላለን። የእግዚአብሔርን ስም ይቅርና በቅድስናው በውሸቱም መሃል አይደል እንደምንጠራው።
የሚደንቅ እኮ ነው። ውሃውን ማየገቦ የሚያረገውን ህብስቱን ስጋ አምላክ የሚያረገውን ወይኑን ደም አምላክ የሚያረገውን የተቀደሰውን የእግዚአብሔርን ስም እኛ እኮ ለምንም አይነት ነገር ነው የምንጠራው። ለምንም አይነት ነገር እንደተሰማን ማለት ነው። የእግዚአብሔርን ስም በከንቱ ጠርተነዋል። የሰንበትን ቀን መች እናከብራለን እኛ? የሰንበትን ቀን ማክበር እኮ ማለት ሰንበት ሲመጣ ከልጆቼ ጋር የማሳልፍበት የረፍት ጊዜ ነው ብቻ ብለን ቤት መቀመጥ እኮ አይደለም። የሰንበት ቀን ለነፍሳችን የምንኖርባት ቀን ናት። ሌሊት በቅዳሴው ቀንም ደግሞ እኛ ክርስቶስን ሊመስሉ የታደሉትን ሰዎች የምንጎበኝበት ነበር። የተራቡትን የምናበላበት፣ የተጠሙትን የምናጠጣበት፣ የታረዙትንና መሰል መልካም ነገር የምናረግበት። የሰንበትንም ቀን ሽረናል። እናትና አባታችሁን አክብሩ ሲባል እኔ እናትና አባቴን ቀና ብዬ አይቼ አላቅም የሚል ሰው አለ። ጥሩ ነው። እናትና አባት ግን የሥጋ ብቻ አይደለም፣ ካህናት አባት ናቸው፣ እናትም ጭምር ናቸው። ካህናት አባቶቻችንን እናከብራቸዋለን እንደኛ እኛው አይደል እንዴ ሰድበን ለሰዳቢ የምንሰጣቸው? ገመናቸውን ገልጠን አሳልፈን የምናሳየው እኛው አይደለን እንዴ? መሸፋፈን የከበደን ሰዎች ማለት ነው። መሸፋፈን ማለት ኃጢአትን መክደን አይደለም። እኛም በሰፈርንበት ሚዛን እንዳንሰፈር ሰውን ወደ ንስሐ ሊያመራ የሚችለውን ሕይወት ከመምራት ይልቅ እኛ የምናደርገው ምን አዲስ ዜና አለ ብለን ትኩስ ነገር ለማውራት ያለን ጉጉት በዚህ ዘመን ያለው ትልቁ ፈተናችን ስለሆነ ያልሆነውን እንደሆነ የሆነውን ደግሞ አብልጠን ነገሮችን ጨማምረን እናወራዋለን። እኔ ሰው ገድያ አላቅም ምን ልኖር እንችላለን። ሰው መግደል ማለት ነፍስና ስጋውን መለየት አይደለም። ሰው ሊደርስበት የሚችለው ደረጃ አንተ ምንም ማትረባም ብለን ሞራሉን የገደልነው ሰው የለም። እኛ አልሰረቅንም ገንዘብ አንዲትም እኔ ሐቀኛ ነኝ የሚል ሰው ሊኖር ይችላል። ገንዘብ ባንሰርቅ የእግዚአብሔርን ጊዜ አልሰረቅንም። እኔ አመንዝሬ አላውቅም ልንል እንችላለን። አዎ ከሴት ከወንድ ጋር ላንተኛ እንችላለን። ከእግዚአብሔር ውጪ ግን ሌሎች ነገሮች ትኩረታችንን ስበው ግማሽ ልባችን ከእግዚአብሔር ጋር ግማሽ ልባችን ከምንወደው ሌላ ነገር ጋር አልተጣበቀም። በሐሰት አትመስክር ይላል። ማን በሐሰት ያልመሰከረ አለ? ሐሰት መመስከር ማለት ክርስቲያኖች በነገራችን ላይ ሐሰት የሆነውን እውነት ማለት ብቻ አይደለም። እውነት የሆነውንም ሐሰት ማለት ኃጢአት፣ ሐሰት የሆነውም እውነት ማለት ኃጢአት እንደሆነ ሁሉ የባልንጀራውን ቤት ማን ያልተመኘ አለ? ድሮ ሰው ቤቱን ነበር የሚመኘው፣ መኪናውን ነበር የሚመኘው። አሁን እኮ ገብቶ ውስጥ ሚስቱን ባሉን የሚመኝ ልጆቹን የሚመኛል። የራሱን ከማመስገን ይልቅ ባልንጀራውን ማን እንደራሱ የሚወዳለ? ተውት። ይልቅ እንደውም ሩቅ አንሂድ። ባልንጀራችንን መውደድ ይቅርና እኛ ራሳችንን እንወደዋለን እንዴ? ብንወደው እኮ ራሳችንን ኃጢአት እንደማንሰራ ታውቃላችሁ። ክርስቶስ ደሙን ያፈሰሰለት ሰውነት እንደተሸከመን ካወቅን እኮ ከኃጢአት ጋር ጥርሳችንን ነክሰን እስከ ደም ጠብታ ነበር ቅዱስ ጳውሎስ እንዳለው መጋደል የነበረው። እኛ ግን ኃጢአት እኮ የምርጫ ጉዳይ ሆኖልናል። በቃ እግዚአብሔር ይረዳናል እያለን ያላጠፋ ነው ምን ጥፋት አለ? ስለዚህ የዚህ ባለጸጋ ከልጅነት ጀምሮ ምንም ኃጢአት አልሰራውም የሚለውን ድምፅ ስትሰሙ እኛ ከልጅነታችን ጀምሮ ምን ያልሰራ ነው ኃጢአት አለ ብለን እንድንጠይቅ ያደርገናል። ተውት እሺ። ከልጅነታችን ጀምሮ ያላቋረጥ ነው ምን ጽድቅ አለ? እኔ ከልጅነቴ ጀምሮ ስጸልይ ነው ያደግኩት የሚል ሰው ይኖር ይሆን? ስጾም፣ ስሰግድ፣ ስመጸውት፣ ቅዱስ ቁርባን ስቀበል ወላጆች ልጆቻችንን እኮ ስንቴ እኮ ዋጋ እንዳስከፈልናቸው ልክ እድሜያቸው ትንሽ ከፍ እያለ ሲመጣ አሁን መቁረብ ይበቃሻል እንግዲህ አድገሻል ብለን ስንቱን ከእግዚአብሔር ቤት እኮ ልጆቻችንን ያስኮበለልን ወላጆች እኮ አለን። የጀመሩትን ጽድቅ ዳር ያላስደረስን ማለት ነው። ቆርበው ሲመጡ ቤታቸውን እንዴት ቆርበ መጣ ብሎ እኮ የሚቆጣ ወዳጅ አለ። ታውቃላችኋል? ቆርበው ልጆቻቸው መጥተው ተመስገን ከማለት መዓት ይዘህብኝ መጣ ያለ ጊዜ ቆርበ ሳት ልታዘንብ ነው ቤቱ ላይ። በጣም ከባድ ጊዜ ላይ ነው። ስለዚህ ያንን የባለጸጋውን ኃጢአት ከልጅነቱ ጀምሮ አለመስራቱ ብቻ ሳይሆን እኛ ከልጅነታችን ያልሰራነው ኃጢአት የሰራነው ጽድቅ እንዳለ እንድንጠይቅ ያደርገናል። ስለዚህ ክርስቶስ ምን አለው መሰላችሁ? መጨረሻ ይህን ሁሉ ካደረግ የተመሰገንክ ነህ ብሎ አሁን የዘላለም ቤት ውረስ አላለው። አብራችሁ በሉ ፍጹም ልትሆን ልትወድ በሉ እንጂ ፍጹም ልትሆን ልትወድ ያለ ሁሉ ፍታ
ተከተለኝ። አው ክርስቶስ እስካሁን ኃጢአት ሳትሰራ ኖረሃል፣ ተመስገን፣ በጣም ጥሩ ነገር ነው። ከዚህ በኋላ ኃጢአት ሳትሰራ መኖር የምትፈልግ ከሆነ ያለን ሁሉ ሽጠህ ምን አድርገኛል? ተከተለኝ አለው። ኃጢአት ሊያሰራ የሚችሉ ምክንያቶች አሉ አሁንም አንተ ጋር እያለው፣ እሱ ደግሞ ምን መሰላችሁ? ገንዘቡ ነው። ገንዘብ ክርስቲያኖች እግዚአብሔር የሚሰጠው ለሰው መንግሥተ ሰማያትን ወርሶ መኖር እንዲችል ለማድረግ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? በረከቱ ለሁላችን ትድረሰን። እግዚአብሔር ባለጸጎችን የሚያኖራቸው የኔ ቢጤዎች መስሙተው የዘላለም ሕይወትን እንዲወርሱ ነው። የኔ ቢጤዎችን እግዚአብሔር የሚያኖራቸው ስለ እግዚአብሔርን ጠርተው ወርሰው ደግሞ እነሱ ገንዘቡን የዘላለም ሕይወትን ለባለጸጋው ማውረስ እንዲችሉ ማለት። ሁለቱም ይጠቃቀማሉ ማለት ነው። የሰማችሁ? ገንዘብ ያለው በመስጠቱ የእግዚአብሔር መንግሥት ከየኔ ቢጤው ይወስዳል። የኔ ቢጤው ደግሞ ስለ እግዚአብሔርን ጠርቶ ከባለጸጋው ገንዘብ በመውሰዱ ለሥጋውም ይቆማል፣ ለነፍሱም ደግሞ ስለ እግዚአብሔር ጠርቶ ያመጣው እንደሆነ አውቆ ከእሱ ያነሰውን በመጎብኘት ደግሞ እሱ ደግሞ ዘላለማዊ ሕይወትን እንዲወርስ ያደርጋል። ገንዘቡ ነበረ ትልቁ እግዚአብሔር ፊት እንዳይቀር ያደረገው ነገር። ባለጸጋው ልክ ይህንን ሲባል ነው ገንዘቡ በጣም ብዙ እንደሆነ ሲያስብ ሸሽቶ ሄደ። መጽሐፍ ቅዱስ ላይ በጣም የሚገርማችሁ ክርስቶስ ተናግሯቸው በጊዜው ያልተፈጸሙ ብዙ ነገሮች አሉ። ካለን ጊዜ አንጻር አንዲቷ እቺ ነው። ፍጹም ልትወድ ያለን ሁሉ ሽጠህ ተከተለኝ ብሎ ተናገረ ለባለጸጋው። ባለጸጋው ያደርገው አልቻለም። ይህንን ቃል ሰምተው ግን ከሱ በኋላ የተነሱ ክርስቲያኖች ፈጽመውታል። አባ እንጦንስ በረከቱ ለሁላችን ትድረሰን አርጎታል። ከወንድሙ ጋር የመሬት ክርክር ነበረበት፣ ይገባኛል የሚል ማለት ነው። እና አካፍሎ ሊሰጠው ፍርድ ቤት መንገድ ላይ እያለ ቤተ ክርስቲያን ወንጌል ሲነገር ይሄንን ሰማ። ወንጌል አንዱ የመነበሩ ምክንያት ራስን እንዲያይ ማድረጊያ ማመልከቱ። ስለዚህ ፍጹም ልትወድ ያለን ሁሉ ሽጠህ ተከተለኝ የሚለውን ሲሰማ እንጦንስ ይህ ስማ ነውር ነው ብሎ ወንድሙ ሊቀጣ ጠይቆ የይህን ድርሻ አንተ መሬቱን ውሰደው ብሎ እሱ በረሃ ገባ። ዛሬ እንጦንስን ስሙን ጠርተን መንግሥቱን ለመውረስ እግዚአብሔርን እንማልድበታለን። እንጦንስን ወንድሙን አናውቅም። ለክርስቶስ ብለን የከፈልነው ዋጋ እግዚአብሔር እንዲያስታውሰን ያደርጋል። ለዓለም ብለን የከፈልነው ዋጋ ግን ምንም አያስገኝም። ቅዱስ ኤፍሬም ሶርያዊ ይነሳ ነው ምን ይላል መሰላችሁ? ለዚህች ዓለም ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው። ለክርስቶስ ብትኖሩለት መጨረሻ የሚሰጣችሁ ግን የዘላለም ሕይወት ኖረን የሚሰጠን የመጨረሻው ነገር እንጂ ምን መቃብር ነው። ሌላ ምን ነገር ይሰጠናችሁ? ለእሷ ምንኖርላት ለአምላክ መኖር ብንችል ግን እሱ ከሞት በኋላ ያለው ሕይወት መስጠት ይችላል። ስለዚህ ይህንን ቃል የኖሩት አሉ ማለት ነው። ስለዚህ መጽሐፍ ቅዱስ የሚነበብ ነው አለ። ይህንን ቃል ክርስቶስ ነበረ ማለት መናገር ነውና በግልጽ ሲናገር ያሰማሉ። ለትርጓሜው ግን ባለጸጋው አልታደለም ነበር። የተረጎሙት አሉ፣ ሐዋርያት ተርጉመውታል። ሁሉም ጥረው ተከትለውታል። መጽሐፍ ቅዱሱን ቤት ገብታችሁ ቀጥላችሁ ስታነቡት ቅዱስ ጴጥሮስ እንዲህ ብሎ ይጠይቃል፣ እኛ እኮ ሁሉም ጥለን ተከተልን እንደው ምን እናገኝ ይሆናል? በ12 የእስራኤል መንገድ ዙፋን የተቀመጣችሁ ትፈርዳላችኋል። ለእሱ ብለው የተሙለትን ነገር በሰማይ ያላቸውን ዋጋ እንዲያገኙ አሳያችሁ። ለክርስቶስ ብለን እኛ ምን የተውነው ነገር አለ? እግዚአብሔር ለሁሉ ነገር ተውነው እንጂ ለመድኃኒዓለም ብለን ምን የተውነው ነገር አለ? እሱን ለሁሉ ነገር ተውነው እኮ የክርስቶስን የደሙን ፈሳሽነት ያደረገውን የቤዛነት ስራ እኮ ክርስቲያኖች ወር በገባ በ27 የምናስበው ዕለት ብቻ እኮ ዕለቱን ዓመቱን በሙሉ የሚታሰብ ነገር ነው። አንድ ቀን አይደለማ ክርስቶስ ታስቡ ብሎ ቤተክርስቲያን ሁሌ ነው። አእምሯችን ፈዛዛ ደካማ ለሆነው ለእኛ ወር በገባ በ27 ሲመጣ እንኳን ወሩን ያችን ቀንና ዕለት አስታውሰን የተከፈለልን ዋጋ እንድናስታውስ አንተ ለእሷ ለሁላችን ለእኛ ክርስቶስ ደሙን አፍስሶ መንግሥቱን እንድንወርስ ካደረገ እኛ ለእግዚአብሔር ብለን ልንከፍለው የምንችለው ምን ዋጋ ነው? ለዛ ነው ክርስቲያኖች የሚጎለን ምን እንደሆነ ማወቅ አለን። የምንሰማውን ቃል እግዚአብሔር እውቀት የሚጨምርልን ብቻ ሲሆን ከእግዚአብሔር ጋር በሕይወት እንድንኖር ላያደርገን የሚችለውን ነገር ለይተን ልናውቅበት የምንችልበት መሆን አለብን። ከሰማን በኋላ ደግሞ የተግባር ሰዎች መሆን አለብን። የጎደለኝ ከእግዚአብሔር ጋር ስኖር ገንዘቤን ሰጥቼ እውቀቴን ሰጥቼ ከሁሉ በላይ የሆነ ራሴን ሰጥቼ መኖር የከበደኝ የምንል ሰዎች ከሆነ ቢያንስ እንኳን ዓለም እንደምትለው ከሆነ ለችግሩ ትልቁ መፍትሄው ችግሩን ማወቅ ይባላል። ችግራችንን ካወቅነው ቢያንስ ከ150% ይለናል ማለት የሚጎለን ምን እንደሆነ ማወቅ አለብን። ሁለት ቤተክርስቲያን ውስጥ አንዳንዴ ጸጥ ባለው አጸድ ላይ ተቀምጠን ሁሉ ቤተክርስቲያን ውስጥ ስንቀመጥ
ራሳችንን ቁጭ አድርገን መመርመር አለብን። ራሳችንን መመርመር ይክበድ። እግዚአብሔር እንዲመረምር ልባችንን መክፈት አለብን። እንዲያሳስበን ማወቅ መቻል አለብን። እግዚአብሔር እኮ ጸጋን፣ ሀብትን፣ ስጦታን ለሰው ልጆች የሚሰጠው ባለጸጋ እንደሆነ ብቻ እንድናውቀው ብቻ አይደለም። ክርስቲያኑ እግዚአብሔር ይህን ሁሉ የሚያደርገው የጎደለንን ማወቂያ መንገድ እንዲሆነ ጭምር። ይሄ ሁሉ ሲነገር ደግሞ አንዳንድ ሰው እኔ ገንዘብ ነገር ባለጸጋ አይደለሁም ድሃ ነኝ ሊል ይችላል። ማንም ሰው በዚህ ምድር ላይ ድሃ የለም። ባለጸግነት የገንዘብ ጉዳይ ብቻ አይደለም። ባለጸጋን መዝገበ ቃላታችን ሲፈታው ባለጸጋ ባለስጦታ ማለት ነው። ገንዘብ ስጦታ ሆኖ ባይሰጠው ጤና ስጦታ ሆኖ የተሰጠው ሰው የለም ማለት አለ። ሰውነት ስጦታ ሆኖ እግዚአብሔር የሰጠው ሰው አለ። ስለዚህ በሰጠ ነገር እግዚአብሔር መንግስቱን ልትወርስ ይፈልጋል ማለት። ገንዘብ ባይኖርም እውቀት ባይኖርም በሰውነት እኔ ሙሉ አይደለሁም ብትል እንኳን እግዚአብሔር ልትወርስበት የሚችልበት መንገድ ሰጥቷል። ሰውነታቸው ሙሉ ሳይሆን እግዚአብሔር መንግስት የወረሱ አሉ። አሁን እኛ እጅ ከሌለ መመጽወት የማንችል የሚመስል ግን ቅዳሴያችን ምንድን ነው የሚለው? ንፍቅ ካህኑና ሰራይ ካህኑ የእጣ የመባውን ወይም የስጦታውን ነገር ላስገቡ ሰዎች ዲያቆኑ ጸልዩ በእንተ ለያበቡ መባ ስላስገቡ ሰዎች ጸሎት አድርጉ በሚልበት ክፍል ላይ እንደዚህ ታውቃላችሁ። አቤቱ ጌታ ሆይ ይላል ካህኑ አስራቱን፣ ቀዳማያቱን፣ በኩራቱን፣ የንባብ መጽሐፍቱን፣ መጋረጃው ሁሉም ነገር ያስገቡትን አቤቱ ጌታ ሆይ በዘላለማዊ መንግስት አስባቸው። አሜን። ቀጥሎም እንደዚህ ታውቃላችሁ። ይህንን ማድረግ እየፈለጉ የሌላቸውን ሰዎች በጎ መሻታቸውን ተቀብለን እንዳደረጉ ቁጠርላቸው እያለው ማድረግ የከበደውን አይደለም። ሳይኖረው ግን ማድረግ የፈለገውን በጎ መሻቱን ይፈልግልናል፣ በጎ መሻቱን ይቀበላል ማለት ነው። ስለዚህ እግዚአብሔር ጎዶሏችንን ሊሞላ የሚችልበት ብዙ መንገድ ዘርግቷል። እኛ ጎዶሏችንን አውቀን ደግሞ መኖር የእኛ ድርሻ ነው። ባለጸጋው ጎዶሎውን አውቆ መመጽወት ከብዶት ያጣውን የእግዚአብሔር መንግስት እኛ ጎዶሏችንን አውቀን ካለመግባት አምላካችን እግዚአብሔር ይሰውረን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። የጎደልንን አውቀን ደሙን ያፈሰሰልን አምላካችን ኢየሱስ ክርስቶስ ያዘጋጀልን የከፍተልን መንግስቱን ለመውረስ አምላካችን ሁሉ እግዚአብሔር ይርዳን። በጎደለው በመቀበው ተጠብቀው በሚማሩ በክቡር አባታችን በሊቃውንት የሚታረም የሚስተካከል ሆኖ በስርዓት ለእግዚአብሔር